ማረፍ በሪያሊቲው ማለት ነው። እውነት መጥፋቷን አምነን እውነት እንደጠፋቸው ቀን ቢሆን ኖሮ እንደዛ ልናደርግ አንችልም። የቻልነውን ነገር ለማድረግ እንሞክራለን። ምክንያቱም በቃ ሰው እስከሆነ ድረስ የሆነ ነገር ለማድረግ ትሞክራለህ። ህሊና የሚባል ነገር አለ። ወጣም ወረደ የሆነ ላጠፋችሁ ጥፋት ሌላ ነገር ልንፈጥር እንችላለን። ግን ደግሞ በዚህ ልክ እሷ እስክትጠፋ ወይም ደግሞ ያለችበት እስከማይታወቅ ድረስ እንደዚህ ስራዎች ልንሰራም ልናደርግም አንችልም። እንደነገርኳችሁ በቃ ትክክልና ሪያሊቲ ነገር እንደሆነ የገባን በቃ ፖሊስ ጣቢያ ገብተን የተፈጠረው ነገር እሱም ቢሆን እነዛ ነው ብሎ ሲነግራለው እሱ ላይ ያለችው እነሱ ጋር ተለች ደግሞ የት ነሽ የነ ዳኒ የነ ኤፍሬም የቀጠሮ ቀናቸው ነበረ እና አንዳንድ ነገሮችን ፖሊሶች እያረጋገጡ። ሰላም እንዴት ናችሁ? ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ አይን ያለውኝ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ማብራት የለም ማለት ነው። ላይት ያው ትናንትና የተለቀቀው ቪዲዮ አይታችኋል። ከዚህ በፊት ሩታ የት ነሽ የሚል ቪዲዮ ለቃ ነበረ እየቀለለች ማለት ነው ከዳኒ ጋር። ዛሬም በሩታ ቤት ተደገመ ማለት ነው። ይሄ ነገር ለመናገር በጣም ነው የሚያስጠላው፣ በጣም ነው ማለት የሚደብረው። የሰው ሰው በዚህ ልክ አግታችሁ አሁን የሄርሜላ እውነት ለመናገር 15 ቀን ሊሆናት ነው። ኦልሞስት 10 ቀን ሆነ 15 ቀን ሊሆናት ነው ከሚዲያ ካየናት ማለት ነው። ስለዚህ ልጅቷ የት ነው ያደረጋችኋት? አምጧት። ሁላችሁም ተጠያቂ ናችሁ፣ እዛ ግሩፕ ያላችሁ በአጠቃላይ ማለት ነው። ስለዚህ አምጧት፣ ልጅቷን እንፈልጋታለን። ሁሉም አላውቅም ነው የሚለው። 3 ሰዓት ተቀጥረናል ማለት ነው ቤተሰቦቼ። እውነት እናንተ እንደምትሉት ከሆነ ይከብዳል። ጊዜ ቢፈታው መሆን የተሻለ ነው። እነሱ ሆኑም አልሆኑም እኛ እነሱ ናቸው ብለን የመዳምነው ነገር የለም። ስቲል ነው አሁንም ድረስ ሰላም ሰላም ኦኬ ሶስቱም እና የእናትና ያው ሶስት እህታማሞች አብርሽ፣ ቡዜ፣ ዴቭ እህትና ወንድሞች ናቸው። ሩታ ደግሞ ሚስት ነች። እንደ ሚስት እሷ ብቻ ነው እዚህ ጋር እየተጠየቀች ያለችው። የት ነሽ እያላት ነው። የት ናት ሄርሜላ እየተባለች ነው። ስለዚህ አላውቅም ነው የእሷ መልስ። እኔ የትሁን የማውቀው ነገር የለም ነው። እኛ ደግሞ ከእናንተ ውጭ ከእናንተ ግሩፕ ውጭ መቼም የትም ማለት ሄርሜላ ትላንትና ማናት ሜሪ መታ ብዙ ነገር ስታሽቃብጥ ያንቺ ጄሌ ነበረችው ቡታ ማለት ነው። አንቺ አትነኪብኝ ምናምን። አሁን ደግሞ ዞራ ከማን ጋር ከአብርሃም ጋር ከተጠያቂነት እንዳትድን ማለት ነው ያመጣችሁ። ስለዚህ ሁላችሁም ትጠየቋታላችሁ። ሁላችሁም ሄርሜላ ያላችሁበት ቦታ ትናገራላችሁ ማለት ነው። ወዳችሁ ሳይሆን በግዳችሁ ማለት ነው። እና ይህን ነው የምናገረው። ነገር የምፈልገው ይሄ ነው። ከዚህ በተረፈ ግን ወሬ ባላበዛባችሁ መልካም ነው ብዬ አስባለሁ። ሳምኬት ናንካ፣ ሳምኬት አባቴ ና እዩ ቢሲሯችሁ እነዚህ ነው። ስለዚህ እዚህ አልቶ ነው ሰው ልጅ የሆነ ነገር ጥፋት አጥፍቶ እዚህ ነው አንድ አይናችሁ ወደዛ፣ አንድ አይናችሁ ወደዛ። ሳምኬት ይውዲ ሪሞቱን አትፈልግም። እዚህ ጋር ለምን ተቋረጠ? እነ ዴቭ ድምፁ ተቋረጠብኝ። በነገራችን ላይ ቤተሰብ እየሰማሁት ነበረ። ስለዚህ ሩታ አላውቅም ነው የምትለው። ዴቭ ደግሞ መማለቅ ካለባትም ትማል ነው የሚለው። እንጂ እንደዚህ ያዝሽ ማርጊ ያዘው። አይ ማሩ። ስለዚህ አምጧት። ሰው ላይ የጠፋ ሰው ላይ ማላገጥ፣ የማይሆን ነገር ማድረግ ልክ አይደለም፣ ተገቢ አይደለም። እንደ ሰው ሆነ ስታስበው ያ ነገር ያስጠላል። ያ ነው የኔ አመለካከት እንጂ ፖሊስ ጋር አንዴ ከገባ በኋላ ማድረግ ያለበትን እሱ ነው የሚያውቀው። ገብቷል። እዚች ጋር ክስ አነሳን ብንል እንኳን አልከሰሰም ክሴን በቃ ላንሳ ቢል እንኳን ፖሊስ የራሱን ሳያጣራ እሱ ስላለ ብቻ ላይሆን ይችላል። ለምን
እዚህ ጋር ሰው ጠፍቷል። ሰው ባይጠፋ ኖሮ አንድ ሰው ተጣልቶ ከሆነ በቃ ክሴን አንስቻለሁ በካሳ እንጨርሳለን ብሎ ነገሮችን እንትን ሊል ይችላል ህግ። ይሄ ግን ልጅቷ እስካልተገኘች ድረስ ሁሉም ተጠርጣሪ ከሆነ ምርመራው ይቀጥላል ማለት ነው። ከዛ ምርመራው ቀጥሎ ፖሊስ ማድረግ ያለበትን ነገር ያደርጋል። ያ ነው ምንድነው ሀሳባችሁ? እኮ እኔ ሀሳባችሁ ተቃዋሚ አይደለሁኝ። ስለዚህ ህግ ወደ ፖሊስ ወይም ደግሞ ወደ ህግ ቦታ እንወስደዋለን ነው የሚሉት እና ብዙዬ ማለት ነው። ሩታ አላቅም ዴብ ደግሞ ትማል ነው ያሉት ያላችሁ። መቼስ ሲምሉ ዝም ብሎ አይምሉም በመጽሐፍ ቅዱስ ምናምን ነው እና እንደዛ ሲሆን ደግሞ አንዳንዴ ደግሞ ስታስቡት ግራ ነው የሚገባችሁ። ይሄ ነገር እንዲህ ወዴት እየሄደ ነው ምናምን። ምክንያቱም የሰው በዚህ ልክ መጥፋት አለበት ብዬ አላስብም። ማናቸው ምንድን ናቸው እነሱ እንደዚህ ሰውን አግተው እንደዚህ የሚያደርሱ ነገር ብላችሁ ማሰብ እንዴ እኮ ከባድ ነገር ነው እኮ ነው። የምሬ ነው። ስለዚህ ማንን ነው የምናምለው? ሩታም እንደዚህ የወረደ ስራ መስራት አልችልም አልሰራም እያለች ነው። ስለዚህ እሺ ችግር የለም እንደዚህ ወረደ አይነት ስራ አልሰራም የሚሰሩትም ሰዎች እቃወማለሁ እያለች ነው። ዴቭ ደግሞ ማይ እያላት ነው እና በጣም ብዙ ግራ የሚያጋቡ ነገሮች አሉ። እውነት ለመናገር በጣም ነው እኔ ግራ የገባኝ እንትን በጣም ማለት በጣም ማለት ሄርሜላ ያለችበት ነገር በጣም በዚህ ልክ ተጠርጣሪ ተብላችሁ ፖሊስ ጣቢያ ይኬድ ተብሎ ስንት ነገር እየተባለ አብርሃም በዚህ ልክ እያዘነ ምናምን ሩታ ደግሞ ከዚህ በፊት ስታሾፍ በነበረበት ሰዓት ሩታ ናት ተጠርጣሪ። ማንም ሰው የለም። ሩታ፣ ዳኒ፣ ሜሪ አንቺ ራሱ ጨምር ማለት ነው። አንደኛና ዋነኛ ቀላጅ አንቺ በእንትና ላይ በሄርሜላ ላይ ሜሪ ነሽ ያልታወቀብሽ። ዛሬ አብርሃም ጋር የሆነ ነገር በአብርሃም በደካማ ጎኑ ገብተሽ ብቲ ማንም ያምንሽ የለም እውነት ለመናገር። ስለዚህ ጥላ እሺ እና ማንም የሚሰማት የለም። በተለይ እኔ ሜሪ ነው የምለው የምሬው ሜሪ ከሜሪ ራሱ አልወድም። ምንም ቢሆን ምንም ሰው ልጅ ከተዋለደ በኋላ ያው ቤተሰብ ነው አይደለ? ስለዚህ አንዳንድ ክፍተቶች የሆነ ሌላ ክፍተት እንዳይፈጥር በሚለው ነው አንደኛም ነገር እና ደግሞ ሰሞኑ ያደረጉት ነገር ከሩታ ጋር በጣም ብዙ ነው ያወራነው ብዙ። ምክንያቱም ሩታ ሴት ልጅ ናት። እሷም ይህን ነገር እሷ ላይ ተደርጎ ቢሆን አንተን ሺህ ጊዜ ብትለያዩ ምን ብትሉ አንተን ዝም አትልም ነበር፣ እኛም ዝም አንልም ነበረ። በቃ ከሩታ ጋር የተነጋገርን ይሄ ነው እና ይህንን ነገር አንቺ እንደ ሴት ልጅ በራሱ ይህንን ነገር እንዴት ታይዋለሽ? በቃ ያደረጋችሁት ነገር ስህተት ነው። በቃ ሙሉ በሙሉ ስህተት ነው። በስህተቱ እሷ ማምናበት ስህተት መስራታቸውን እሷም ያመነችው ወይ ደግሞ ልክ ነው በቃ ይሄማ ተሳስቻለሁ ያለችበት ነገር ነው። ነገር ግን በቃ አሁን እሷ ላይ እኔ ግን በቃ እኔ ንጹህ ነኝ ነው እያለች ያለችው ሩታ። እኔ እንደዚህ አይነት ነገር እጄ ላይ የለበትም ምንም በቃ በጊዜ ያደረገ በፍጹም ኧረ እንደዛ ፊቷን እያሽሟጠጠች ከኛ ልትሉ ኧረ እባካችሁ ሩታ በፍጹም ሩቲ በፍጹም ሩቲ ያልኩሽ ዛሬ በኢየሱስ ስም ሩታ ተጠርጣሪ ናት። ከሜሪ ጋር እኩል ተጠርጣሪ። ሜሪ ደግሞ በአብርሃም እንደነገርኳችሁ በአብርሃም በደካማ ጎን እየገባች አሸሸ ገዳይ እያለች ነው። ስለዚህ ደግሞ እኛ አንሰማሽም ሜሪ ተብዬ ማለት ነው። ዳኒን ብትሆን እንደዛ እናንተ ዛሬ ተረጭራይ ነው ልቄ እንዴት ነኝ በራስ ሲያምሩ ምንድን ነው የሚባለው? አይ ተረተረቱ ራሱ ጠፋኝ። እናንተ እንዴት ነኝ? ዋዮ ማሎ አላውረሞ እንዴት ነኝ እናንተ? በራሴ ጸጉር ልምጣ ወይስ እንትን አያችሁ ስታጠቡ ጸጉራችሁ እንዴት እንደሚመለጥ እኔ ከዚህ እስከዚህ ሊሄድብኝ ነው። ግንባራም ቢሆን ግን እንትን እያሸውበት ነው። በመሀረም እንደዚህ የራሴ ሀሳብ ልስጣችሁ። እንትን ይሄ ጅንጅብል እያሸውበት ነው ማለት ነው። እዚህ ጋር እየሸሸ ነው ጸጉሬ ስለማጠባ ከዚህ እየሄደች ነው ማለት ነው። እና በጣም ነው የሚከብደው ስታጠቡ። በእርግጥ አሁን ወደ 7 ወር እየሄድኩ ነው። 1 አመት ሲሆነው ልጄ ያቆማል ጡት ከላስ። እስካሁን ብዙ እናቶች ግን ጡት ማጥባት ለልጅ በጣም እንትን ነው አሪፍ ነው ይባላል። እና ልጆች በብሩህ አይምሮ ወይም ደግሞ ንቃተ ህሊና እንዲኖራቸው ያደርጋል። ወደፊት በሽታ የመቋቋም እንትናቸው በጣም አሪፍ ነው ብለውናል ዶክተሮቻችን። እርጉዝ ሆናችሁ ክትትል ስትሄዱ እንደዛ ይመክራሉ። ዓለም ባንክ ቤተል ሆስፒታል ማለት ነው ከተመከርኩት አንዱ ይሄ ነው። አንድ እናት ጤናማ ልጅ እስከ 2 አመት ማጥባት አለባት። ግን ከባድ ነው፣ የምሬ ነው ከባድ ነው።
ካልበላችሁ ጡት ርላሽ እና ፀጉሬ እየሄደ ነው ለማለት ነው። ግን ዊግ ተስማምቶኛል። ዊግ ተስማምቶኛል። እንዴት ነው በፈረስ ጭራ ልምጣ ወይስ እንደዚህ ልምጣ? እንዴት ምን ትላላችሁ? ጨርሳችሁ ቪዲዮውን ላይክ አድርጉ። ወዳችኋለሁ በጣም። ኧረ መልካም ምን እየሆንሽ ነው? ምን እየሆንሽ ነው? እንደዚህ ቁልት ያረገሽ ቁልት አድርጎኛል። ለማንኛውም በጣም በማያልቀው ሁላችሁም ውድድድ ነው ማረጋችሁ። ሁላችሁም የምር ስደት ዓለም ያላችሁ በአጠቃላይ ወዳጆች የሆኑ ጠላቶች የሆኑ፣ በእርግጥ እኔ ጠላት የለኝም፣ ጠላቴ ሆዴ ነው። ሁላችሁም ወዳችኋለሁ።